ማንን ምን እንጠይቀለው? ሰላማዊት ፈቃደ ከአቃቂ ቃሊቲ ክፍለ ከተማ ወረዳ 02 የገጠመኝ የቤተሰብ ቤት በዚሁ በአቃቂ ቃሊቲ ክፍለ ከተማ ወረዳ 02 ውስጥ አለ። የቤት ቁጥር 335 እና የቤት ቁጥር 335 ዛሬ ወይም 335 ሰርቪስ ቤት አለ። ከዛ ውጪ 336 እና 37 የተሰኙ የተወረሱ ቤቶች አሉ። በመንግስት ይዞታ ስር ያሉ 336 ቤት ውስጥ የነበሩት ግለሰብ አመታት በፊት ቤት ሰርተው ሲሄዱ 337 ቤት ውስጥ ያለ ግለሰብ አጠቃሎ ይዞት ነበረ። ከቆይታ በኋላ 2014 ላይ ይሄው 337 የመንግስት ቤት ውስጥ ያለው ግለሰብ ቤቱን ሲያድስ ሁለቱም ባጠቃለለ መልኩ የእድሳት ፈቃድ ሲሰጠው ያንን ባረጋገጠ ጊዜ የኛን ቤት 335 ሰርቪስ የተባለውን ቤት 336 ነው የሚል ነገር ይዞ ክፍለ ከተማውና ወረዳው በጋራ ሆነው እኛ ባላወቅነው መልኩ መስከረም 20 ቀን 2015 ዓ.ም አንድ የፌደራል ፖሊስ የፌደራል ልብስ ለብሶ የመሳሪያ ታጥቆ መጥቶ ከሌላ ፌደራል ፖሊስና ከሌሎች ግለሰቦች ጋር በመሆን እናታችን ብቻዋን ባለችበት ሁኔታ ላይ ይሄንን 335 ሰርቪስ ቤት እንዳለ አፈረሰው። ማነህ ምንድነህ የሚል ጥያቄ ስታቀርብለት የሚመልሳቸው መልሶች ጥሩ ያልሆኑና ማንነቱን እንኳን ለመግለጽ ፈቃደኛ ባለመሆኑ እኔንና ሌሎች ወንድሞቼን እንድንደርስ ቦታው ላይ ጠራችን። ቦታው ላይ ደርሰን ማንነቱን ብንጠይቀውም የሚመልሳቸው መልሶች ጥሩ አይደሉም። ሚዲያ ላይ ሊገለጹ የሚችሉ ስላልነበረ በወቅቱ ወንጀል እየተፈጸመብን መሆኑን ለፖሊስም ለማስረዳት ጥረት አድርገን ነበረ። ብቻ ጥሩ መልስም ስላላገኘን ማንነቱን ለመጠየቅ በቪዲዮና በምስል ወይም ደግሞ በፎቶ ቀርጸን ስናጠያይቅ ማንነቱን ስሙን አገኘን። በዛ አግባብ ከሰስነው። በክፍለ ከተማው ቤቶች ትዕዛዝ ከወረዳ ቤቶች ጋራ የኪራይ ውል መፈጸሙን ለፍርድ ቤቱ አቀረበ። ከዛ የክስ ማሻሻያ ጠይቀን ፍርድ ቤቱ የክፍለ ከተማው ቤቶችና የወረዳ ቤቶችን በክስ ውስጥ እንዲካተቱ ተደርጎ ክርክር ሲደረግ ቆይቶ መስከረም መጋቢት 11 2015 በተሰጠው ውሳኔ መሰረት የክፍለ ከተማ ቤቶችና የወረዳ ቤቶች የቤት ቁጥር 335 ሰርቪስ የሆነውን ቤት ለግለሰቡ መስጠታቸው ያላግባብ መሆኑንና ግለሰቡም በከሳሽ ይዞታ ላይ ግንባታ መፈጸማቸው አላግባብ መሆኑንና የክፍለ ከተማው ቤቶችና የወረዳው ቤቶች ግለሰቡ እዛ ላይ የሰጡትን ቤት ለከሳሽ እንዲያስረክቡ የሚል ትዕዛዝ ሰጠ። ከዛ በኋላ በየደረጃው ፌደራል ጠቅላይ ፍርድ ቤትም ፌደራል የሰበር ሰሚ ችሎትም እንዲሁ በአቤቱታ ሄደው ጉዳዩ ሲመረመር ቆይቶ ቤቱ የኛ ቤት መሆኑን ትዕዛዝ ተሰጠ። ነገር ግን የመጨረሻ ትዕዛዝ ሰበርም ከሰጠ በኋላ በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት አቃቂ ምድብ ችሎት አፈጻጸሙን አሳግዶብን ወደ ፌዴሬሽን ምክር ቤት የህገ መንግስት ትርጉም አጣሪ ጉባኤም ሄዱ። እዛም ጥር 22 2017 ዓ.ም የህገ መንግስት ትርጉም የሚያስፈልገው አለመሆኑንም ውሳኔ ሰጠበት። ከዛ በኋላ አዲስ አበባ የመጀመሪያ ደረጃ ፍርድ ቤት እንዲሁ አሳግዶብን ስንከራከር ቆይተን ፍርድ ቤቱ በውሳኔ ያለቀ ጉዳይ በመሆኑ ድጋሚ ልናየው አንችልም አለ። አሁንም 4 ጊዜ በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት አቃቂ ምድብ ችሎት አፈጻጸም ሲደረግ ቆይቶ በቦታው ላይ ተገኝተው ለማስረከብ ፈቃደኛ ስላልሆኑ ፍርድ ቤቱ ለልደታ ፍርድ ቤት የፍርድ አፈጻጸም ዳይሬክቶሬት በኩል እንዲፈጸም ትዕዛዝ ሰጠ። እነሱም 3 ጊዜ በቦታው ላይ ተገኝተው ሊያስፈጽሙ ሞከሩ። ለከተማ ቤቶችም ወረዳ ቤቶችም ግለሰቡም እየተደበቁ ሊያስረክቡ አልቻሉም። ለ7ኛ ጊዜ ከአዲስ አበባ ፖሊስ ጋር የፌደራል ፖሊስ ተጨምሮበት እንዲያስረክብ እና ትዕዛዙ እንዲደርሳቸው ነገር ግን ትዕዛዙ ደርሷቸው በቦታው ካልተገኙ
በሩ ተገንጥሎ በጥንቃቄ እቃው ወጥቶ ርክክብ እንዲደረግ ትዕዛዝ ሲሰጥ አሁንም እንደገና የአዲስ አበባ የመጀመሪያ ደረጃ ፍርድ ቤት አቃቂ ምድብ ችሎት እንደገና ክስ መስርቶ ሰነዱ ይታረምልኝ የመሳሰሉትን ክስ መስርተው ነገሩ ሲታይ ቤቱን አሳግደውብን ሲታይ ቆይቶ አሁን መስከረም 8 2018 ዓ.ም ጉዳዩ በህግ ሲታይ የነበረና የመጨረሻ ውሳኔ የተሰጠው ስለሆነ ፍርድ ቤቱ ማየት አይችልም የሚል ትዕዛዝ ሰጥቷልና አሁን ግለሰቡ ግቢው ውስጥ የመጨረሻ እንደማይለቅ ነው የሚዝተው። የሚናገራቸው ነገሮች መሳሪያ ይዞ የማስፈራራት ነው። በምንም አይነት ከግቢ ውስጥ እንደማይለቅ ነው። በጣም ጫና ነው በእናታችንም ላይ የሚያሳድረው እና ክፍለ ከተማውም ወረዳውን ፍጹም ለማስረዳት መቼም ማንም ሰው ከህግ በላይ አይደለምና ፍጹም ሊያስረክቡን ስላልቻሉ አሁን መስከረም 8 የመጀመሪያ ደረጃ ፍርድ ቤት ስለዘጋው ነው በመሃል ያው ሚዲያ በህግ በተያዘ ጉዳይ አይገባም በሚል ነው አሁን ሲዘጋ በሚዲያ በኩል አንድ መፍትሄ እንዲሰጠን ክፍለ ከተማው የማይፈጽምልን ከሆነ ከክፍለ ከተማው በላይ ባሉ አካላት መፍትሄ እንድናገኝ በሚል ነበረ የደወልኩት። ግለሰቡ ማን ናቸው? ዋና ኢንስፔክተር አስቻለው በቀለ ይባላል። አስቻለው በቀለ ቢዛ። የት ነው የሚሰሩት? ጸረ ኮንትሮባንድ ላይ ነው የሚሰሩት እና አለቅም ብለው መሳሪያ አውጥተው ያስፈራራሉ። በቃ ከይደለም ቆይ ቤቱ የእናንተ ቤት ነው አይደለ? ዋናው 335 ነው። ሰርቪስ እዝባሩ 35 ኤ ያሉኝ አሁን በፍርድ የተወሰነላችሁ ቤትም የእናንተ ነው? የኛ ነው። እርስዎ የእናቶን ጥያቄ ነው አሁን ያቀረቡት? የቤቱ ባለቤት ወይም ደግሞ የእናቶ ስም ማን ነው? ወይዘሮ አስናቀች አበበ። የወረዳው አስተዳደር ተጠይቋል እንዲያስፈጽም? ወረዳውን ተጠይቋል። ክፍለ ከተማው ቤቶችም እስከዛሬ ድረስ እነሱ ናቸው እኮ ከሳሽኛ እነሱ ተከሳሽ ሆነው እኛ ከሳሽ ሆነን ወረዳ ቤቶችንና ክፍለ ከተማ ቤቶችን ግለሰቡን ነው ስንካሰስ የነበረው። የፍርድ አፈጻጸም ትዕዛዙ ለወረዳው ደርሶታል? ለክፍለ ከተማው ቤቶች አስተዳደር ደርሷል? ደርሷቸዋል። እርግጠኛ ኖት? በእርግጠኝነት ፈርመው መውሰዳቸውን አረጋግጠዋል? እንደውም ፌዴራል ፖሊስ ጭምር ነው መጥቶ እንዲረከብ ፌዴራል ፖሊስ መጥቶ ሊያስረክብ ሲል እንደውም እነሱ ባሉበት ሊደባደብ ደረሰ ሰውየው። ቆይ የግለሰቡ ይቆየኝና አሁን አስፈጻሚዎቹን ነው የፈለኩትኝ። የወረዳው ወይም ደግሞ የክፍለ ከተማው አስተዳደር የፍርድ ማስፈጸሚያው ትዕዛዝ ደርሷቸዋል? 8 ጊዜ ነው ያፈጻጸመው። አሁን የመጨረሻው ደርሷቸዋል። እስካሁን የነገሩኝን የፍርድ ቤት ውሳኔዎች ማስረጃዎች በሙሉ እጆት ላይ አለ? በስቱዲዮ ቴሌግራም ሊልኩልኝ ይችላሉ? እሺ። ስሜ ኃይለማርያም አበራ ይባላል። የአቃቂ ቃሊቲ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ኃላፊ ነው? አቶ ኃይለማርያም ቀደም ሲል በውስጥ እንደነገርኩት በወይዘሮ አስናቀች አበበና በዋና ኢንስፔክተር አስቻለው በቀለ መካከል አለመግባባት ነበረ። በእርግጥ መካሰስም አልነበረባቸው። እስከ ክስም እስከ ፍርድ ቤትም የሄደ ጉዳይ ነበረ። ግለሰቡ የመንግስት ቤት ነው የተከራዩት። ግለሰቧ ደግሞ ቤቴ ያለ አግባብ ተወሰደብኝ ነው፣ ለግለሰቡም ተሰጠ ነው። በዚህ ጉዳይ ላይ መከራከር የነበረበት ወረዳው ወይም ክፍለ ከተማው ከግለሰቧ ጋር መሆን ሲገባው ግለሰቡም በዚህ ጉዳይ ላይ ገብተው የነበረ ክርክር ነበረ። ስለዚህ ጉዳይ ያውቃሉ አይደል እርስዎ? እንግዲህ እኔ ከመጣሁ በኋላ ከዚህ ቤት ጋር ተያይዞ ምንድነው ቤቱ በጃይ ያሳያል፣ የቀበሌ ቤት ነው። ከዚህ በፊት የዛሬ 5 ዓመት አካባቢ ለኢንስፔክተር አስቻለው በኪራይ የተላለፈ ቤት ነው። ቤቱ ከተላለፈ በኋላ ግለሰቦቹ አይ ይሄ የቀበሌ ቤት አይደለም በሚል ክርክር ጀምረዋል። ቆይ አቶ ኃይለማርያም ወደ ኋላ አንመለስ። ጉዳዩን ያውቁታል፣ እልባትም አግኝተዋል። አሁን እንዲመልሱልኝ የፈለግኩት በዚህ ጉዳይ ላይ የነበረው የፍርድ ቤት ክርክር እልባት አግኝቷል። ከሳሽ በሀገሪቱ የተዘረጋ የህግ ስርዓትን ሁሉ ተጠቅመው ባለመብት መሆናቸውን አረጋግጠዋል። ከመጀመሪያ ደረጃ ፍርድ ቤት፣ ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት፣ ሰበር፣ ሌላው ቢቀር የፌዴሬሽን ምክር ቤት ትርጉም ይሰጥበት ለተባለ ጉዳይ እንኳን እልባት አግኝተዋል። የፍርድ ቤት ውሳኔ እንዳታስፈጽሙ ያደረጋችሁ ምንድን ነው ያስፈራችሁ? በመጨረሻዎቹ የፍርድ ቤት ውሳኔዎች በላይ ማንን ነው የምትጠብቁት? ምንስ እናመጣለን ብላችሁ ነው የምትጠብቁት? ወረዳው ለማስፈጸም የተቸገረበት ዋነኛ ምክንያት ግለሰቡ ሌላ ክስ ስላመጣ ትክክል አይደለም፣ አላግባብ ነው ክፍለ ከተማውም የተሸነፈበት ወረዳውም የተሸነፈበት፣ ይሄ ሊፈጸም አይገባም፣ እኔ መብቴም ሊል አይገባም፣ ሊነፈግ አይገባም በሚል ኢንስፔክተር አስቻለው ክስ ስላመጣ እና እግድ ስላለው በሱ ምክንያት ነው እስካሁን ሳንፈጽም የቆይ ነው ማለት ነው። አይ ወረዳው ብቻ እኮ አይደለም የተከሰሳችሁት እኮ እናንተም ናችሁ። የክፍለ ከተማው ቤቶች አስተዳደር ተከሷል። በነገራችን ላይ የወረዳ ቤቶች ወደ እናንተ ታጥፈዋል፣ ወደ ክፍለ ከተማ። የወረዳው ስራ አስፈጻሚ አቶ አዱኛ ይባላሉ። ምላሽ ለመስጠት ፈቃደኛ አይደሉም። ስልክ እንዲያው ስለዘጉ ነው። እሳቸውንም መጠየቅ ፈልግ ነበር። የሆነ ሆኖ ክሱ እናንተ ጋር ነው። አሁን እልባት አግኝቷል። ወደ ኋላ ይመለሱ ያልኩት ይሄንን ነው። የመጨረሻው ውሳኔ ትዕዛዝ ተላልፈዋል። እሱን ለምንድን ነው ማስፈጸም ያቃታችሁ?
የሚለውን ይመልሱልኝ። የዘገየበት ምክንያት አሁን ያልኩ ነው። በፊት ከሴትዮዋ ጋር ክርክር ስናደርግ ነበረ። በኋላ ደግሞ ግለሰቡ ክስ አመጣ። ከግለሰቡ ጋር ስንከራከር እስካሁን ድረስ ቆየ። አሁን ያለው አፈጻጸም አልደረሰንም። እሱ እንደደረሰን ያለውን ነገር አይተን እናስፈጽማለን። የህግ የበላይነት ስለሆነ ከህግ በላይ የምንሆነው ነገር አይኖርም። የማስፈጸሚያው እናንተ ጋር አልደረሰም? ተልኳል? አልደረሰንም። እርግጠኛ ነው አቶ ኃይለማርያም? አዎ እኔ ጋር አልደረሰም። እኔ ጋር ግን ደርሶ አይቼው ነው እኮ። አዎ አይ እኔ ጋር አልደረሰም። ወረዳውም ክፍለ ከተማውም ተቀብሏል። እንግዲህ አላየውም ካሉ መልካም። እስቲ ዛሬ ቢመጣሉት ያስፈጽማሉ? ከመጣ አይተን እናስፈጽማለን። የተከበራችሁና የተወደዳችሁ አድማጮቻችን ቀደም ሲል የሰማችሁት ምልልስ ቀርቦ የነበረው ማክሰኞ መስከረም 27 2018 ዓ.ም ነው። በዚሁ በማንም እንጠይቀለው ዝግጅታችን ጥያቄውን ያቀረቡት የአቃቂ ቃሊቲ ክፍለ ከተማ የወረዳ 2 ነዋሪ አድማጫችን የሆኑት ወይዘሮ ሰላማዊት ፍቃዱ ናቸው። ወይዘሮ ሰላማዊት ፍቃዱ ጥያቄያቸውን ያቀረቡት የእናታቸው ወይዘሮ አስናቀች አበበን ነው። እኛ ልጆቿ በሌለንበት የፖሊስ ልብስ የለበሱ ግለሰቦች መጥተው አፈራርሰው የእኛን ቤት ወሰዱብን ነው ጥያቄው። ለዚህ ጥያቄ በፖሊስም በፍርድ አካላትም የተለያዩ ቦታ ብንሄድም ግን መብታችንን ማስከበርም አልቻልንም ነው የሚሉት። ይህንን በተመለከተ የአቃቂ ቃሊቲ ክፍለ ከተማ የወረዳ 2 ዋና ስራ አስፈጻሚ አቶ አዱኛ ይባላሉ። የቤቶች አስተዳደር ጽህፈት ቤት ኃላፊው ጉዳዩን በቀጥታ የሚመለከታቸው እሳቸውን ስለነበረ ለምንድን ነው የፍርድ ቤት ውሳኔ የማታስፈጽሙ ስላቸው በጥሬው አልመጣልንም ብለው ነበረ። ላለፉት 3 ወራት እኔም ጉዳዩን ስከታተል ነበረ። ፍርድ ቤቱ ለ4 ዓመት ወራት የቀረውን ጉዳይ የመጨረሻ ውሳኔ ሰጥቶበታል። አሁንስ የፍርድ ቤት ውሳኔ ይከበርና ግለሰቧ ቤታቸውን ይረከባሉ የሚለው በቀጣይ የሚታይ ይሆናል። ለመሆኑ አሁን ከፍርድ ቤቱ የመጣውን ትዕዛዝ ታስፈጽማላችሁን ብዬ የአቃቂ ቃሊቲ ክፍለ ከተማ የቤቶች አስተዳደር ጽህፈት ቤት ኃላፊውን አቶ ኃይለማርያም አበራን ጠይቄያቸዋለሁ። ቀድሜ ግን የደወልኩትኝ አድማጫችን ወይዘሮ ሰላማዊት ፍቃዱ ጋር ነው። እንደምናደሩ ወይዘሮ ሰላማዊት? እግዚአብሔር ይመስገን ሰላም ነኝ። መስከረም 27 ነው መጀመሪያ በዚህ በማንም እንጠይቅለው ዝግጅት ቅሬታና ጥያቄ ያቀረቡት ያው የእናቶ ቢሆንም አዎ ከዛ በኋላ እኔና እርሶም እየተደዋወልን ነበር። እንዴት ሆነ እሎት ነበረ። እርሶም ይነግሩኝ ነበረ። ከዛ በኋላ ከመስከረም 27 በኋላ ድጋሚ ፍርድ ቤት አስፈጽሙ ተብለውም ለግለሰቦቹ ተልኮ ነበረ፣ ለክፍለ ከተማው ተልኮ ነበረ። አሁን ያለበት ሁኔታ ይንገሩኝ። እንግዲህ የመጨረሻ ውሳኔ ታህሳስ 14 እንደሆነ ሰምቻለሁ። ታህሳስ 14 ተወስኗል። ማለት የፌዴራል የመጀመሪያ ደረጃ ፍርድ ቤት አቃቂ ቃሊቲ ምድብ ችሎት ነበረ የሚያስፈጽመው ጉዳዩ። በራሳችን ስላቃተን ለፌዴራል ፍርድ አፈጻጸም ዳይሬክቶሬት እንዲያስፈጽም ትዕዛዝ ተሰጥቶ ነበረ። የተሰጠውም ትዕዛዝ አቃቂ ቃሊቲ ክፍለ ከተማ ቤቶች አስተዳደር፣ አቃቂ ቃሊቲ ክፍለ ከተማ ቤቶች ስራ አስፈጻሚ ለፌዴራል ፖሊስና ለአዲስ አበባ ፖሊስ ፌዴራል ፖሊስና አዲስ አበባ ፖሊስ ባያስፈጽሙ በ48 ሰዓት ውስጥ አስራችሁ አቅርቡ ነው የተባሉት። እክል የፈጠሩትን ማለት ነው። እክል የፈጠረውን እንዲታሰር እና በ48 ሰዓት እንዲቀርብ ነው። ደርሷቸዋል አይደል? ሰጥተዋል። ለሁሉም አድርሰናል። ለግለሰቡም ለክፍለ ከተማውም አስተላልፋቸዋል። ለአዲስ አበባ ፖሊስ ለፌዴራል ፖሊስም አስተላልፈናል። ለሁሉም ሰጥተናል። አድማጮቻችን አሁን ወደ አቃቂ ቃሊቲ ክፍለ ከተማ ቤቶች ልማት አስተዳደር ጽህፈት ቤት ደውዬ የጽህፈት ቤት ኃላፊውንና ከዚህ ቀደም አስፈጽሙ ተብሎ አልተላከልንም ያሉኝ ጉዳዩንም እየተከታተሉ ያሉት ኃላፊ አቶ ኃይለማርያም አበራ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ኃይለማርያም፣ እንደምናደሩም? እግዚአብሔር ይመስገን። አቶ ኃይለማርያም ያስታውሳሉ ማክሰኞ መስከረም 27 2018 ዓ.ም ወይዘሮ አስናቀች እናንተን የአቃቂ ቃሊቲ ክፍለ ከተማ ቤቶች አስተዳደር ጽህፈት ቤትን የአቃቂ ቃሊቲ ክፍለ ከተማ ወረዳ 2 ቤቶች አስተዳደር ጽህፈት ቤትን ከሰው የክስ ሂደቱን ሲሄድ እንደነበር ያኔ አልደረሰኝም ብለው ነበረ። ሁኔታውን ስከታተል ነበርና ህዳር 15 2018 ዓ.ም የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የአቃቂ ቃሊቲ ምድብ 3ኛ የፍትሐ ብሔር ችሎት ውሳኔውን ተመልክቻለሁ። ያለበትን ሁኔታ ከእርሶ ልስማ ብዬ ነው የደወልኩሎት። ያው ባለፈው በነገርኩ መሰረት አፈጻጸሙ አልደረሰንም ነበረ። ባለፈው ለህዳር 14 እንድንፈጽም ደርሶን ነበረ። እንዳጋጣሚ በዚያ ወቅት በተለያየ ስራ ምክንያት አልነበርኩም። አሁን ለታህሳስ 14 ለመጨረሻ ጊዜ እንድንፈጽም የፍርድ ቤት ትዕዛዝ ደርሶናል። ለፖሊስም ትዕዛዝ ተሰጥቷል። በጋራ ሆነን ፈጽመን ቤቱን እናስረክባቸዋለን። አዲስ ነገር ይኖራል ብዬ አላስብም። ስለዚህ ለማስፈጸም ክፍለ ከተማው ሙሉ ቁርጠኛ ሆኗል። አሁን እንግዲህ የፍርድ ቤት አፈጻጸም ስለሆነ ያው ከህግ በላይ ምንም የለም። ከዚህ በፊትም ያስፈጸምናቸው ብዙ ኬዞች አሉ። የፍርድ ቤት አፈጻጸም አሁንም የሳቸውን በተመሳሳይ የምናስፈጽም ነው የሚሆነው። ግለሰቡ የወሰዱት የቀበሌ ቤት ነው ተብሎ የወሰዱት ቤት የወይዘሮ አስናቀች መሆኑን ፍርድ ቤቱም አረጋግጧል፣ ወስኗል። እናንተም ይህን አምናችኋል? ያው እንግዲህ ለፍርድ ቤት ላይ ክርክር አድርገን ነበረ። ፍርድ ቤቱ ለሳቸው ወስኗል። ከሰበር
እስኪከበር ድረስ የአፈጻጸም ለኛ ደርሶናል። በሱ መሰረት እናስፈጽማለን። እንድናስፈጽም ትእዛዝ ስለተሰጠ ማለት ነው። በነገራችን ላይ የኢንስፔክተሩስ ጉዳይ እንዴት ነው የሚሆነው ከዚህ በኋላ? እንግዲህ ያው ለሱ መንግስት ነው በችግረኛ ቤት የሰጠው። በቀጣይ ለሱ ባለው አሰራር መሰረት ፈልጎ ምትክ መስጠት ነው የሚሆነው። እሳቸውም ያሳስባል አይደለ? አዎ ለእሳቸውም ያው እንግዲህ እየፈለግንላቸው ነው። ያው እንግዲህ በአካል ወርዳ ያላየውም እንጂ ቤቱ በጣም ብዙ ብር ነው ወጪ አድርጎ የሰራው። በዚህም አኳያቱ የሚያነሳቸው ነገሮች አሉ። ቢያንስ በዚህ ልክ እንኳን ባይሆን ለጊዜው የሚኖርበት ቤት የቀበሌ ቤት ፈልገን ምትክ እንሰጣለን። አሰራሩ ስለሚፈል ግን አቶ ኃይለማርያም እንዲያው አድማጮች ለሚሰሙንም በህገ ወጥ መንገድ የተሰራ ህገ ወጥ ነው። የፈለገ ብር ቢወጣ የፈለገ ገንዘብ ቢወጣበት ድካም ቢኖርበት የሌላ ሰው ቦታ ላይ ሰርቶ ባለ መብት ነኝ ማለት የሚያዋጣ አለመሆኑን ዜጎች ማወቅ አለባቸው። እንዲያው ወርደ ብታየው ብዙ ብር ፈሶበታል ሲሉኝ እሱ ምክንያት ሊሆን አይችልም። ይልቅ እሳቸው ደግሞ እንደዚህ ጋር ሌላ ቦታ ይፈለግላቸዋል እንጂ ህጋዊ ያልሆነ ቦታ ላይ ቢገነባ ትርጉም የለውም አይደለ? አይ ከኛ መመሪያ አኳያ አሁን እኔም ከማውቀው ካለኝ መረጃ አኳያ እኛ የቀበሌ ቤት ነው ብለን ነው የምናስበው። ነገር ግን ፍርድ ቤት ላይ ያው ስትከራከር ባለ ማስረጃና መረጃ መሰረት ነው። በዚያ መሰረት የመጀመሪያ ደረጃ እኛ አሸንፈን ነበር። ከዚያ በይግባይ ነው እየተሸነፈን የመጣ ነው። ከዚህ አኳያ እኛ እኮ አሁንም ያለን እምነት የቀበሌ ቤት ነው ብለን ነው የምናስበው። እዚያ ግቢ ከነሱ ቤት ላይ የተወረሰ እኮ 2 ቤቶች አሉን ማለት ነው። ነገር ግን በፊት በተለይ በአዋጅ 4767 ሲወረስ ቅጾች ነበሩ። እነዚህ ቅጾች አጋጣሚ ማግኘት አልቻልንም። በእነዚህና በተለያዩ ምክንያቶች ነው ቤት ላይ ልንሸነፍ የቻልነው እንጂ አሁን የቀበሌ ቤት አይደለም ብሎ እኛ ካሉን ሌሎች መረጃዎች አኳያ ፍርድ ቤት ከሚፈልገው አኳያ ያው ክርክር አድርገን በክርክር ሂደት ደግሞ አሸናፊም ተሸናፊም ስላለ በዚህ አግባብ ነው። ሙሉ በሙሉ ህገወጥ ነው ብሎ መደም በጣም አስቸጋሪ። ምንም አያስቸግርም አቶ ኃይለማርያም። ግለሰቡ ወይም ደግሞ አሁን ከቤቱ ይውጡ የተባሉት ዋና ኢንስፔክተር አስቻለው በቀለ ቢሆኑ እናንተ ግቡ ያላችኋቸው ቤት ገብተው ነው ያደሱት። ያሳዝናል የሚለው እንደ አንድ የመንግስት ተቋም ሊባል አይገባም። ምክንያቱም ውሳኔውን ያስተላለፈው ፍርድ ቤት ነው። ፍርድ ቤቶች ደግሞ የዜጎች የመጨረሻ መሸሸጊያና የህልውና መብታቸውን ማረጋገጫ ቦታ ነው። የፍርድ ቤቱን ውሳኔ ተቀብሎ ተግባራዊ ማድረግ ነው። ያ ካልሆነ ግን በተሰጠው የፍርድ አፈጻጸም ትእዛዝ መሰረት እንዳይፈጸም እክል የሚፈጥር ማንኛውም አካል እናንተን ጨምሮ ነው በቁጥጥር ስር አውለው በማሰር በታሰረ በ48 ሰዓት ጊዜ ውስጥ ለችሎቱ እንዲቀርብ የፌዴራል ፖሊስ ኮሚሽንና የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ ታዘዋል። ስለዚህ የሚያዋጣው ማስፈጸም ነው። አቶ ኃይለማርያም ወደኋላ መመለስ አያስፈልግም። አቶ ኃይለማርያም አበራ በአቃቂ ቃሊቲ ክፍለ ከተማ የቤቶች ልማት አስተዳደር ጽሕፈት ቤት ኃላፊ፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። እኔም አመሰግናለሁ።